ቲና ታውቃለች፣ ኤደንም ቢሆን ታውቃለች። ሁሉም ነገር የተደበቀው ከኔና ከተመስገን ብቻ ነው። ተረጋጋና እኔ ላስረዳ እባክህ። ትሁት ቆይ እኔ ብቻ ለምን እንዳልሰማሁ ትነግሪኛለሽ? ትሁት ትልቅ ነገር ደብቃለች። ምንድን ነው የደበቀች? ትሁት ከኔ ምንድን ነው የደበቀችው ነገር? ትሁት ከካሌብ ፍቅር ይዟታል። እኮ ከኔ በላይ ለአንቺ መርዶ ነው ቲና። ማለት አባዬ ያውቃል፣ ዳኒ ያውቃል፣ ቲና ታውቃለች፣ ኤደንም ቢሆን ታውቃለች። ሁሉም ነገር የተደበቀው ከኔና ከተመስገን ብቻ ነው። ተረጋጋና እኔ ላስረዳ እባክህ። ትሁት ቆይ እኔ ብቻ ለምን እንዳልሰማሁ ትነግሪኛለሽ? ትሁት ትልቅ ነገር ደብቃለች። ምንድን ነው የደበቀች? ትሁት ከኔ ምንድን ነው የደበቀችው ነገር? ትሁት ከካሌብ ፍቅር ይዟታል። እኮ ከኔ በላይ ለአንቺ መርዶ ነው ቲና። ማለት ትሁት የማንም ብትሆን ግድ አይሰጥህም ማለት ነው? አዎ ግድ አይሰጥም እኮ። እንዴት? መቼም ቢሆን ትሁት ከኔ እጅ ስለማትወጣ የኔና የኔ ብቻ ናት። እሺ ልቧ በሌላ ሰው ፍቅር ስለታወረ ያንተ መሆን አትችልም። ባፈቀረችው ልቧ እንድትረሳው ስለማረጋት እሱ ያሳስብ። ሁሉም ያውቃል፣ እኔ ብቻ ነኝ የማላውቀው። ይሄን ያለው ለትሁት ቦታ የሌለኝ። አይ እንደዛ አይደለም። እና ታዲያ እንዴት ነው? እሺ እናንተ አወቃችሁ፣ እኔ ለምን አላወቅኩም? ትሁት በጣም ፈርታለች። ተመስገን ይህንን ካወቀ ልጇን ይወስድባታል፣ በዛም ያስፈራራል። እና እኔ ለእናንተ የተመስገን ሰው ነኝ ማለት ነው? ይህን ነገር ሰማሁ ማለት ለተመስገን ነግረዋለሁ ማለት ነው? ከአባዬ ጋር ያለህ ነገር መረጃ ለመሰብሰብ ነው ብለን እናስብ። ከኤደን ጋር ግን ያለህ ነገር ምንም ሊያሳምነኝ አልቻለም። ዳኒ ከኔ ጋር ያለህ ነገር ግን ወደ ኋላ እንዲጎተት አልፈልግም። አልገባኝም። ምን እያልሽ ነው? ከኤደን ጋር ያለህን ግንኙነት እንድታቆም እፈልጋለሁ ዳኒ። ጭራሽ ኤዱን በጣም ነው ማፈቅራት አባዬ። ልክ ነህ የኔ ልጅ። ፍቅር መስዋዕት ማድረግ የለብን። አንድ ነገር ግን ማድረግ አለብን። ጀግንነት ሳይሆን ጅልነት ነው። ቆይ እንዴት ካሌብን ትይዘዋለህ? በምንድን ነው የምትደራደረው? ወይ ልጁን ይመርጣል ወይ ትሁት። ተመስገን ከዚያ ጋር ካልጠፋ እኔ ሰላም የማገኝ አይመስለኝም። ሁሌ ችግር ውስጥ የምትገቡ ነው የሚመስለኝ። ተመስገን ማንንም ምንም አድርግ እመኝ። አባዬ እሱ እኮ ሰይጣን ነው። የሆነ ነገር ካሰበ ከማድረግ ወደኋላ አይልም። አትፍሬ ልጅ፣ ምንም አመጣ ልጅህን የእጅ ውስጥ ነው ያለው። ትሁትን ስጠኝ፣ ልጅህን እሰጥሃለሁ። ታዲያ አስብበት ነው ትሆን ነገር ይመልሱ። አባባ እንግዲህ በስተመጨረሻ ያው እንግዲህ ተመስገን ደውሎ ትሁትን ትሰጠኛለህ፣ ቃሊብ ግን ልጅህን እሰጥሃለሁ፣ ከሁለታቸው አንዷን መምረጥ አለብህ በማለት እንግዲህ ደውሎ ነግሮታል። ሽማግሌው ወይንም ደግሞ አባባ ምን ሊያደርግ ይችላል? እውነት ተመስገን እንዳለው ልጁን የራሱን ቃሊብን ለማውጣት ወይንም ደግሞ ካለበት ለመመለስ ሲባል ትሁትን አሳልፎ ይሰጣል አባባ ወይንስ ደግሞ አይሰጥም? በነገራችን ላይ በምንም ታምር የእሳቸው ልጅ ለማትረፍ ብለው ትሁትን አይሰጡም የሚል ሀሳብ ነው ያለኝ እኔ። እናንተ ሀሳብ አስተያየታችሁም ላይ ኮሜንት ላይ ማስቀመጥ ትችላላችሁ። ምክንያቱም ከዚህ በፊት እንግዲህ ትሁትን ቃል ገብቶላታል አባባ። ምክንያቱም አንቺ ልክ እንደ ቃሊብ ሁለተኛ ልጄ ነሽ፣ ሁለታችሁም በምንም አለያችሁም። አንቺ ከብዙ ነገር እያዳንሽኝ ያተረፍሽኝ ልጄ ነሽ። ያን ጊዜ ልጄ ምንም ነገር በፍቅር ታውሮ ምንም እየሰማን አልነበረም። አንቺ ከዚያ ቤት ባትኖሪና ባትቆይ የኔ ህይወት አይቀጥልም ነበር እያለ እንግዲህ ሽማግሌው ስለ ትሁት መልካምነትና ስለ ትሁት በደንብ እንደምትንከባከበው ከሱ ላይ ትኩረት እንደምታደርግበት እንዲሁም ደግሞ አባባን ለማዳን ብዙ ነገር እንደሆነችለት ማለት ነው ስለሚያውቅ አሁንም ምንም ቢፈጠር ምንም ያንቺ ችግር የኛ ችግር ነው በማለት እንግዲህ አባባ እስካሁንም ከጎኗ ቆሞ ማለት ነው እንግዲህ ትሁትን ሲያግዛት ነበረ። አሁንም ደግሞ ቃሊብን ለማውጣት ወይንም ደግሞ ቃሊብ ከደረሰበት ነገር እንትን ለማለት ለማዳን ትሁትን አሳልፎ እንደማይሰጥ ነው እንግዲህ እኔ የተረዳሁት። ግን ደግሞ ተመስገን የመጣበት መንገድ በጣም እጅግ በጣም ከባድ ነው ማለት ነው። ምክንያቱም ያው ቃሊብን ማሰር ወይንም ደግሞ እሱን ማገት አልነበረበትም። በነገራችን ላይ ተመስገን ዝም ብሎ ማለት ነው የማይሆን ነገር ነው እያደረገ ያለው። ከመጀመሪያው ጀምሮ እንግዲህ እያሰቃያት የኖረው ትሁትን በራሱ ፈቃድ እንግዲህ ደፍሮ በግድጃ በ15 ዓመቷ ደፍሯት ነው እና በዚህ አጋጣሚ እንግዲህ እርግዝና ተፈጥሮ ከዛ እሷም እንግዲህ ልጅ እንዳላት ሳይታወቅ የእህቴ ልጅ ነች በማለት እንግዲህ ልጇን እንዳሳደገች እና እንዲሁም ደግሞ ወደ አዲስ አበባ በመምጣት ከሰው ቤት እየሰራች ልጇን አሳድጋ ለዚህ አሁን ላይ
ባለችበት ጊዜ አድርሳ አሁን ላይ ደግሞ እንግዲህ ልጇን እንዳይወስድባት በጣም እየሰጋች ትገኛለች። ምክንያቱም ተመስገን ከትሁት ልጅ እንዳለው ካወቀ እጅግ በጣም ከባድ ስለሆነ ማለት ነው። ምክንያቱም አንደኛ ልጇን ይወስድባታል፣ ሁለተኛ ደግሞ እሷንም ደግሞ ዝም አይላትም። እሷም ደግሞ ልጇን ለማግኘት ብላ ሌላ ያልሆነ ውሳኔ ውስጥ ትገባለች ማለት ነው። እና ያለው ነገር እጅግ በጣም ከባድ ነው የሚሆነው። እንግዲህ ይህንን ምስጢር የምታውቀው ቴና ነች። ቴና ደግሞ ለተመስገን እነግረዋለሁኝ አጠቃላይ የዚያ ቤት ቤተሰብ እንዳለ ይበጠበጣል ብላ የምታስብበት እና እንዲሁም ደግሞ ሁላቸውን የምታስፈራራበት ሚስጥር ይህ ነው ማለት ነው። ተመስገን ይህን ነገር ከሰማ እጅግ በጣም ውሳኔው ራሱ ከባድ ነው የሚሆነው። ሲቀጥል ደግሞ ከዚህ በፊት ማለት ነው ያው ቃሊብ እንደሚወዳት እንደሚያፈቅራት እንዲሁም ደግሞ እሷን ማግባት እንደሚፈልግ ነበረ ስትናገረው የነበረችው ቲና። ዛሬ ግን አሁን ላይ ለተመስገን እውነቱን ተናግራለች። ምክንያቱም ትሁትም በጣም ትወደዋለች፣ ታፈቅረዋለች የሚለውን ነገር ማለት ነው። ቃሊብን እንደምትወደው እንደምታፈቅረው ለተመስገን ተናግራለች። ዜና እኮ ከኔ ይልቅ አንቺን ያስደነግጣል። ምክንያቱም ትሁት ወደደችውም አፈቀረችውም እኔ አይመለከተኝም። ትሁት ሁልጊዜም የኔ ነው የምትሆነው። ስለዚህ እሷ ወደደችኝ አልወደደችኝ ምንም የምጨነቀው ነገር የለም። ዋናው እኔ ስለወደድኳት ስላፈቀርኳት ብቻ ከራሴ ጋር አኖራታለሁ በግድ በማለት እንግዲህ ተናግሯል። እንግዲህ እሷ ባትወደኝም ባታፈቅረኝም ከኔ ጋር አኖራታለሁ። በነገራችን ላይ ከዚህ በፊት ራሱ ከቤት ይብን ቃሊብ ተቆጥቷት ትሁት በወጣች ሰዓት ማረፊያ ሰው እንኳን ባጣ ከአንተ ጋር አልመጣም፣ ጎዳና እወርቃለሁ እንጂ በፍጹም ከአንተ ጋር መሆን አልፈልግም። ምክንያቱም ይች ልጅ ጠባሳ ነገር አለባት። ከዚህ በፊት አስገድዶ እንደደፈራት እና ብዙ ስቃዩ እንዳደረሰባት ስለምታቅ ማለት ነው። እና ያን ሁሉ ስቃዩን እያስታወሰች ቁስሏን እያስታወሰች ወደ እሱ መቅረብ ስለማትፈልግ ተመስገን ጥሩ ሰው ቢሆን በእርግጠኝነት እናት እንግዲህ ልጄን ከአባቷ ጋር አሳድጋለሁ ብላ የምትገባበት ብዙ ነገሮችን የምታሳልፍበት ነገሮች ይኖራሉ ማለት ነው። ግን ደግሞ እሱ ለትሁት በጣም መጥፎ ሰው ስለሆነ ነው ትሁት የማትፈልገው እንጂ በምንም ነገር ልጇንም ከአባቷ ለይታ ይህን ያክል ጊዜ አታኖርም ነበር ማለት ነው። እና አሁን ላይ እንግዲህ ያው ቃሊብን የያዘበት ምክንያት በእርግጠኝነት እሱን ከያዝኩት ትሁትን ማግኘት እችላለሁ። ለምንድን ነው በእነሱ ምክንያት እኛ የምንሰቃየው? ለምንስ እንደዚህ ሆናለሁ ብሎ እንግዲህ ሽማግሌው አይጨክንም በማለት ይመስለኛል ይህን ነገር ያደረገው። ሽማግሌው ግን በእርግጠኝነት ትሁትን አሳልፎ ቃሊብን ለማግኘት ብሎ አይሰጥም ማለት ነው። ሌላ ብዙ አማራጮችን ያገኛል። በእርግጥ እስካሁን ሲሰሩትም የነበረው አንዱን ከአንዱ ሲያግት፣ አንዱን ከአንዱ ሲያጠፋ ራሳቸው ናቸው እንጂ ይሁን የህግ አካላት እንኳን ደርሶ እንደዚህ ነው ወይንም ደግሞ ተከሰው ምን ብለውም ራሱ ትሁትም ቴናም ማለት ነው ቴናም በጣም ብዙ መጥፎ ነገሮችንም አድርጋ እሷንም እንግዲህ የከሰሳት ወይንም ደግሞ ለህግ የቀረበችበት ምንም አይነት ነገር የለም። በራሳቸው ነገሮቹን ሲዋጡ የነበሩት ማለት ነው። እና ይህን ዶክተሩ ራሱ በተያዘ ጊዜ ያው ተመስገን በያዘው ጊዜ ማን ነው ያስመለጠው ካለበት አባባ ነው ማለት ነው። ስለዚህ አሁንም አባባ በጣም ጎበዝና ጀግና አባት ናቸው። እሱንም ትሁትን ሳያሰጥ ወይንም ደግሞ በትሁት ሳይደራደር በእርግጠኝነት እሳቸው የሚያተፉበት አጋጣሚ ይፈጠራል የሚል ሀሳብ ነው ያለኝ ማለት ነው። ሌላው እንግዲህ ኤደንና እንዲሁም ደግሞ ዳኒ አንድ ላይ ሆነዋል። እጅግ በጣም ነው ደስ የሚለው። ምክንያቱም ይህ ነገር እውነት ነው ወይንስ ውሸት ነው? እስከ መቼ ነው ግን ወደ እውነት ህይወት የምንመጣው? እያለች እንግዲህ ኤደንም በብዙ ነገሮች ተስፋ እየቆረጠች ነበረ። አሁን ላይ ግን ማለት ነው ቀለበት አድርጎላታል። እጅግ በጣም ደስ ብሏታል ማለት ነው። ይኸው ህይወታቸውን ሊጀምሩ ነው ማለት ነው ባጭሩ። ሲቀጥል ግን ቀለበት ሲያደርግላት ቃል ኪዳን ቀለበት ሲያደርግላት ቲና አይታለች። ቲና ከዚህ በፊት ምን ብላለች? ምንም ቢሆን ምንም ይብን ዳኒ ለኔ ባይሆን ራሱ ዳኒና እንዲሁም ደግሞ ኤደን በፍጹም አንድ ላይ እንዲቀጥሉ አላደርጋቸውም ስትል ስትፎክር ነበር። በጣም ቆይቷል ይህ ፓርት ላይ እንደዚህ ካለች ማለት ነው። እና ሁለታቸውን ቃል ሲጋቡ እሷ አይታለች። እጅግ በጣም ነበር እየተናደደችው። ስለዚህ የሁለታቸውን አንድነትና የሁለታቸውን ፍቅር እንዲቀጥል የማትፈልገው ቲና ደግሞ በማላቸው ትገባና ለመበጥበጥ ትሞክራለች ማለት ነው። በዚህ ምክንያት ደግሞ ኤደን እጅግ በጣም ነገሮቹን ማለት ነው አሁን ላይ እየሰለቸች ነው። ምክንያቱም
በቃ እኔ ሴት ልጅ ነኝ፣ አሁን ቀጥታ ወደ ትዳር መግባት እፈልጋለሁ። ዳኒ ደግሞ እንደዚህ ነው እያለች እንግዲህ ነገሮችን እንትን እያለች ነበር። ዳኒ ግን በእርግጠኝነት እሷን ስለሚወዳት ስለሚያፈቅራት ምንም አይነት ነገር ከቲና ጋር ያው የአባባን ቤተሰቦች ወይንም ደግሞ እነ ትሁትን ለማዳን ስለሚል ወይንም ደግሞ ቲና ምን እንዳሰበች እና ምን ልሰራ እንደፈለገች ያለውን ነገር ለማወቅ እንዲሁም ደግሞ እነሱ እንዲጠነቀቁ ለማድረግ ከእሷ ጋር በመሆን እንግዲህ እስከ ዛሬ ያጠፈውን ስህተቱን ማለት ነው ለመካስ እያደረገ ነው እንጂ ያለው በእርግጠኝነት ቲና እንደፈለገችው አይደለም ማለት ነው። ቲና እንግዲህ አብረን ከሰራንን እናንተ ያ ሁሉ ንብረት ሁሉ ወደኛ ይሆናል፣ ማንም አይካፈልንም። ስለዚህ ከዚህ በኋላ ከኤደን ጋር እንድትታይ ወይንም ደግሞ ከእሷ ጋር እንድትሆን በፍጹም አልፈልግም። ከነ ሽማግሌውና እንዲሁም ደግሞ አጠቃላይ ከቤተሰቡ ጋር የምትሆንበትን አጋጣሚ እሺ ምናልባት መረጃ ልታመጣ ነው ብዬ አምናለሁኝ፣ ግን ደግሞ ከኤደን ጋር ስትሆን በፍጹም እኔ አልፈልግም ብላ እንግዲህ እራሷ ማለት ነው ቲና እየተናገረች ትገኛለች ማለት ነው። ስለዚህ ዳኒስ እንዴት አድርጎ ኤደንን ፍቅረኛውን እዞ ማለት ነው ከዚያ ቤት መውጣት ይችላል ያለምንም እንትን ከቲና ማለት ነው ከቲና ተንኮል እንዴት ሊወጣ ይችላል የሚለውን ሁላችንም አብረን የምናየው ይሆናል። በነገራችን ላይ ከዚህ በፊትም ትሁትም ተናግራለች። አንተ ከዚህ ቤት ምንም ነገር ምንም ብታጣ ኤደንን ብቻ ካተረፍ ከምንም በላይ በቃ ጥሩ ነገር ነው ስትለው ነበር ማለት ነው። ስለዚህ ዳኒ ማለት ነው እስካሁን ብዙ ነገሮችን ለማስተካከል ሞክሯል። እንዲሁም ደግሞ ከሽማግሌው ጎንም በመሆን በብዙ ነገሮች ሲያግዛቸው ቆይቷል። ስለዚህ አሁን ላይ ግን ኤደንን ይዞ በቃ ከነሱ ህይወት ወጥቶ የራሱን ህይወት መጀመር አለበት ብዬ ነው የማስበው። ምክንያቱም ቲና ስለማተዋቸው ተንኮል ስለምትሰራ ሁለታቸውንም ስለምትለያያቸው ማለት ነው። እና እንግዲህ ቀጣይ ፓርቱ ማለት ነው ምን ሊፈጠር ይችላል የሚለውን ነገር ሁላችንም ማለት ነው አብረን የምናይ ይሆናል። ውድ ቻናሌ ተከታታዮቼ ቤተሰቦቼ በያላችሁበት ሰላማቸው ይብዛልኝ። ለቤቴ አዲስ የሆናችሁ የደውል ምልክቱን በመጫን ቤተሰብ ይሁኑ። ነባር ቤተሰቦችም ስለምታበረታቱኝ እጅግ በጣም አመሰግናለሁ። ለድምፄ ጥራት ደግሞ ይቅርታ እጠይቃለሁ ማለት ነው። ምክንያቱም ያው ብርድ ነው፣ በዛ ላይ ጉንፋን ነገር ምናምን ነገር ነው እና መልካም ጊዜ ተመኘውላችሁ።